الوحي عنوانا وشاد من نوره في القلب إيمان. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا محمد بن عبد الله الصادق الأمين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، فيا إخوتي الكرام وأخواتي الكريمات، السلام عليكم ورحمة الله وبركاته. جزاكم الله خير، بارك الله فيكم. إن شاء الله ፕሮግራማችን የባልና የሚስት ሐቅ የሚል ይሆናል። እንግዲህ ባልና ሚስት ሲጋቡ የሷም ሐቅ አላት ተባሏ ሊሟላላት የሚገባ የሱም ሐቅ አለው ሚስቱ ልታሟላለት የሚገባ። ትዳር ማለት ትልቅ ነገር ነው። ቤት የሚመሰረትበት ልጅ ተወልዶ ልጅ የሚያድግበትና ተዱንያ አልፎ ጀነት ድረስ የሚያልፍ የሆነ ትዳር ነው። ትዳር ማለት ነው ዛሬ ሷሊህ የሆነች ዛሬ ሷሊህ የሆነ ሰው ነገ አኺራም ይሄ ፍቅር አያልቅም። ሲነሱ በጋራ ባንዲ ላይ ጀነት ይገባሉ። ጀነት የዘላለም የደስታ ፍቅርን የደስታ ህይወትን የደስታ ኑሮን ያገኛሉ። መሞት የሌለበት መውጣት የሌለበት ማጣት መንጣት የሌለበት فيه ما لا عين رأت ولا أذن سمعت ولا خطر على قلب بشر أين يتوت جور سمتوت ما يوق بلا تزبلو ولد بلو ما يوق هنا እዚህ ዱንያ ላይ ያሉትን በቁርአን ተነገረን ውጭ ማለት ነው። ቁርአን ውስጥ የጀነት ኒዕማዎችን እዚህ ዱንያ ላይ የምናቃቸውን የዚህ አይነት ተመሳሳይ እንዲያሉ ይነግረናል። ስማቸው ተመሳሳይ የሆነ ማለት ነው እንጂ በደረጃ በቸም እኩል እንደማይሆን ሁላችንም እናውቃለን። ደግሞ የማናቀው ጭራሽ አይተነው ሰምተነው በልባችን ላይ ትዝ ብሎ የማያውቅ የሆነ ኒዕማ እዛ ጀነት ውስጥ ተዘጋጅቷል። فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون ይላል الله سبحانه وتعالى። ነፍስ በጀነት ተደብቆ የተዘጋጀላት ዛሬ አታውቀውም በምን ምክንያት ሲሰሩ በነበሩት ደሞዛቸውን ይላልና ያንን የመሰለ ኒዕማ በጋራ ሆነን እንድንደሰት ባልና ሚስት ዛሬ ሐቅ ለሐቅ መጠባበቅ አለብን። አንተም የሷን ሐቅ ጠብቅ፣ አንቺም የሱን ሐቅ ጠብቂ። ያኔ ባልሽ ጀነትሽ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት መጣ ስታማከራቸው ስለ ትዳር ጀነቱኪ ወናሩኪ፣ ባልሽ እኮ ጀነትሽም ነው እሳትሽም ነው አሏት። ማለት ሐቁን ታሟላሽ ጀነትሽ ነው፣ የጀነት መግቢያ ስበብ ነው ማለት ነው። ታላሟላሽ ደግሞ ተቃራኒ ነው፣ አላህ ይጠብቀንና ማለት ነው። አንተም እንደዚሁ የሚስትህን ሐቅ ታልተወጣህ ትትነሳ ጀምሮ ጎንህ አጋድሎ የሚነሳበት ጉዳይ ተነግሯል። አላሁ ሱብሓነሁ ወተዓላ የጠበቀ በሆነ ቃል ኪዳን ይዘናቸዋልና ይህንን ቃል ኪዳናችንን ወይም ቃላችንን ታልተወጣን ስናገባ በቃል ነው የሚያገቡንና ሐቃቸውን ልንጠብቅ ያኔ የሚያጋጥመን እንግዲህ ቃል የመሙላት ጉዳይ ይሆናል ማለት ነው። ስለዚህ ሐቅ እንጠባበቅ የጀነት እንድንሆን የሚል ስለሆነ እስቲ እንዲው ሐቆቹን ዘርዘር እናርጋቸው። ሐቆቹ ለሶስት እንከፍላቸዋለን ለማሳጠር ማለት ነው። አንዱ የጋራ የሆነ ሐቅ አለ፣ እኔም እሷም የምናሟላው የጋራ ሐቅ አለ። ሁለተኛው የባል ሐቅ በሚስት ላይ አለ። ሶስተኛው የሚስት ሐቅ በባል ላይ አለ። እኒህን ተራ በተራ ኢንሻአላህ አጠራ አድርጌ በቻልኩት ያክል ለማስረዳት ሞክራለሁ። የመጀመሪያው የጋራ የሆነው ሐቅ የዒባዳ ጉዳይ ነው። እኔም ባለቤቴን በዒባዳ ላይ ላግዛት ይገባል፣ እሷም ልታግዘኝ ይገባል። እኔም ዓቢድ ልሆን ይገባል፣ እሷም ዓቢድ ልኮን ይገባል። ይሄ ነው እንግዲህ ጀነት የሚያስገባ ማለት ነው። ተውሂዳችንን አስተካክለን ኒያችንን አስተካክለን ኢኽላስ ኑሮን አመለን ሷሊህ ላይ መሰማራት አለብን ማለት ነው። ሐቅ ለሐቅ ለመጠባበቅ አላህም በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ በተቅዋ ላይ እና በመልካም ስራ ላይ እና በተቅዋ ላይ ተጋገዙ፣ በወንጀል ላይ እና በድንበር ማለፍ በዙልም ላይ እንዳትተጋገዙ ይላል። ባልና ሚስት ደግሞ በሐቅ ተሚመካከሩት አደራ ተሚባባሉትና ተሚተጋገዙት ዋነኛው ናቸው። ሱረቱል ዐስርን ታውቃላችሁ እኮ አላህ ምሎ ባይምን የማዋሸው ጌታ የሰው ልጅ ኪሳራ ውስጥ ነው ብሎ ያመኑት መልካም የሰሩት በሐቅ አደራ የተባባሉትና በትዕግስት አደራ የተባባሉት ብሎ ያስቀምጥ። አራት ነገሮችም ማለት ነው። ያመኑት መልካም የሰሩት በሐቅ ላይ አደራ የተባባሉትና በትዕግስት አደራ የተባባሉት ይላል።
ተማንም በፊት በሐቅ ላይ አደራ ሊባባሉ ሊተጋገዙ ሊተባበሩ የሚገባው ባልና ሚስት ናቸው። በሶብርም ላይ እንደዛው ማለት ነው። በጋራ ሲኖሩ የተለያየ ነገር ያጋጥማቸዋልና ስለዚህ በዒባዳ ላይ የጋራ ሐቅ ነው። እኔም አንቺም እኔን ልታግዥ ይገባል ባለቤቴ ሆይ። ከዛሊከ እያንዳንድህ ወንድ እያንዳንድሽ ሚስት የባልሽን ሐቅ ለመወጣት የሚስትን ሐቅ ለመወጣት በዒባዳ ላይ ተጋገዙ፣ አይዞ ተባባሉ። የአላሁ ስብሓነሁ ወተዓላ እዝነት በቤታችንም ላይ በእኛም ላይ በልጆቻችን ላይ እንዲወርድ ከሚያደርገው አንዱም ይሄ ነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲሳቸው ሲናገሩ ረሒመላሁ ረጁለን ይላሉ። ሰውየን አላህ ይዘንለት ቃመ ሚነ ሌይሊ ፈሰላ ወአይቀዘ እምረአተሁ ሌሊት ተነስቶ ሰግዶ ሚስቱን የቀሰቀሰ ፈኢን አበት ነضሃ ፊ ወጅሂሃ አልማ እምቢ ብትለው እንኳ ፊቷ ላይ ውሃ ረጨት አድርጉ አሉ። ረሒመላሁ እምረአተን ሴትይቱንም አላህ ይዘንላት ቃመት ሚነ ሌይሊ ሌሊት ተነስታ ፈሰለት የሰገደችና ወአይቀዘት ዘውጀሃ ባሏን የቀሰቀሰች አሉ እና አብረው ተሰገዱ ማለት ነው። ፈኢን አባ ነضሃት ፊ ወጅሂል ማ እሱም እምቢ ቢላት ሀቢቢ ብላ እሱም ሀቢበቲ ብሎ ፊቱ ላይ ውሃ ረጨት ፊቷ ላይ ውሃ ረጨት በማድረግ ለዚህ ብሎ ቃሪ ምን ይላሉ? القاري رحمه الله تعالى وهذا يدل على أن إكراه أحد على الخير يجوز بل يستحب تزم من الردو عندي نجار الله عندنا أكل بتلاقي هنا يازنو قار ميستون بالوان بخير لاي ماس قدروا يبقى عندهم يودد يال مالتنا يو هنكو تنقل فاي يكسكسانو وهارئتو تنقل فو يكسكسچنو وهارئتا بقى ጥሩነው ማለትነው ተወዳጅነው ወዴጠብ ወዴ ጭቅጭቅ እንዳይገባ እንጂ እሷም ሲቀሰቀሳት ለኔ ጥሩ አስቦ ነው እሱም ሲቀሰቀሰው ለኔ ኸይር አስባ ነው በማለት መንፈስ ይመልከቱት። አንድ ሁለተኛ የሚቀሰቀሰው ማካል እኔ በልጣለሁ አንቺን ቅልፋምሽ ብሎ ተሳርቦ ሳይሆን እሷም እንደዚሁ ተሳርባ ሳይሆን እሱን አሳንሳይታ ሳይሆን ለኸይር ተካፋይ እንዲሆን ኸይር እንዲያገኝ የጀነት እንዲሆንላት አስባና አስቦ መቀሳቀሱ በማስገደድ ይመልኩ ቢሆን በጣም የተወደደ ነው። እንደውም ተመብቃት በላይ ወፊ በያኑ حسن المعاشرة وكمال الملاطفة والموافقة ይላሉ رحمه الله تعالى مرقات المفاتيح شرح مشكات المصابيح የሚባል ኪታብ ላይ ማለት ነው። ሌላኛው حسن العشرة الزوجية የባልና የሚስት የእርስ በርሳችን ትድድራችን ኑሯችንን ማሳመር አለብን። አብረን ስንተዳደር እሷም ምን ይጋላትን እኔም እሷ ጋር ያለኝን ትድድር ማሳመር አለብኝና ይሄ የጋራ የሆነ ሐቅ ነው ማለት ነው። ማን ይሄ ዒሽራ ማለት ምን ማለት ነው ተባለ? ማይኩኑ በይነ الزوجين من الألفة والانضمام መሐከል ያለን ሪሌሽን ያማረ መሆን ማለት ነው። መሐከል ያለን ግንኙነት ያለን ትድድር ያማረ መሆን ማለት ነው። ይሄን ደግሞ አላህ Subhanahu Wa Ta'ala በቁርአን ቅስቀሳ አድርጎታል። በቁርአን አዞታል። እኛን ወንዶች ምን ይለናል? ወዓሽሩሁነ ቢልማዕሩፊ በመልካም ተዳደሯቸው ብሎ አላህ Subhanahu Wa Ta'ala አዞናል። ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ሐጃቸው ላይ የመከሩት ያ ሁሉ ህዝብ በተሰበሰበበት የመሰናበቻ ሐጅ በመባል የሚታወቀው ላይ ማለት ነው። ህዝቡን የተሰናበቱበት አላ ወስተውሱ ቢንኒሳኢ ኸይራ ረጅም ኹጥባ ነው ያደረጉት። ከዛ ውስጥ በሴት ዙሪያ ኸይርን አደራላችኋለሁ ኸይር እንድታስቡላቸው فإنما هن عوان عندكم እነሱ እናንተ ዘንዳ እንደ ምርኮኛ ናቸው በእናንተ ስር የምትተዳደሩ ናቸውና ኸይርን አደራችሁን በማለት ነብዩ አለይሂ ሰላቱ ወሰላም አደራ ብለውናል። እንዲሁም ለወንዶች ነብዩ አለይሂ ሰላቱ ወሰላም ራስዎን ምሳሌ በማድረግ ሳይቀር ኸይሩኩም ለአህሊ ተሁላችሁ የሚበልጠው ለሚስቱ ኸይር የሆነ ነው ወአነ ኸይሩኩም ለአህሊ እኔ ተሁላችሁ ለሚስቴ በላጭ ነኝ በማለት ነብዩ አለይሂ ሰላቱ ወሰላም ጠቅሰዋልና ስለዚህ እኛም ለሚስቶቻችን ኸይር እንሆንላቸው ባሎች ሚስቶችም ለባሎቻችሁ ኸይር ሆኑላቸው። እህቶቼ ሆይ አላህ ዘንድ የበለጠ ሰው ለመሆን ባል ለሚስቱ ኸይር መሆን አለበት፣ ሚስት ለባሏ ኸይር መሆን አለባት። ነብዩ ሰለላሁ ዐለይሂ ወሰለም አራያችን ናቸው፣ ለሚስቶቻቸው ኸይር ነበሩ። ومن حسن العشرة تطرو متدادر تطرو عن تدار የሚቆጠረው ምንድነው? አዩ ዓሚለ كل واحد من الزوجين صاحبه بالرفق والإحسان ኦባ ሚስቶቻችን ጋራ ስንኖር ባሎቻችን ጋራ ስንኖር ለዘብተኛ ሆነን ጥሩ ቃላት ምናዋጣ ጥሩ አክት ምናሳይ መልካም ምንውል መሆን አለብን። ወተጋፉሉ አን ዘላት
ወንዱም ጥፋት አያጣም ሴቲቱም ጥፋት አታጣም ያንን ጥፋት ቀለል ያለውን ማለፍ አለመከታተል ለምን ይሄን አረግሽ ምን ሲደረግ እንዲሆኑ መባል የለበትም ሁለቱም ወገን ላይ ማለት ነው ምናልባት ደግሞ የሚጎዳት ሆነ ደግሞ ቀስ አድርጎ በመምከር በሪፍቅ ማለት ነው ሪፍቅ ያለበት ነገር ጥሩ ነውና ኸይሩን ኩሉ ነውና ያን ነገር ያሳምረዋልና በሪፍቅ መምከር በዚህ ሁኔታ ላይ በጥሩ መተዳደር የኔም የሷም ሐቅ ነው ያንቺም የሷ ሐቅ ነው በአጠቃላይ የባልና የሚስት ሐቅ ነው ሁለታችንም ልናሟላው የሚገባ ጉዳይ ማለት ነው ومن حسن العشرة ملاطفة الزوجات يدل على ذلك فعل النبي صلى الله عليه وسلم حيث كان يسابق عائشة فسابقته يوما وسبقها في بعض الأيام فقال هذه بتلك السبقة سبحان الله ባል ተሚስቱ ጋር ያለው አኗኗር ያማረ ያዝናና መሆን አለበት ያጨናነቀ መሆን የለበትም እሷን የሚያጨናንቅ እሷን የሚያሸብር ምንድነው የሚባለው ብቻ ለሷ ያዘና ያረገ ኑሮ ማኖር አለበት ሐቂቃ ማለት ነው እንዲያጨናንቃት አደራ ዒባዳ ያስተምራት ዒባዳ ላይ ቀስቅሳት ግን ሁሉን ነገር ጥብብቅ ብቸኛ የተገለለች አድርጎ ማያጫውታት መሆን የለበትም እሷም እንደዚሁ ለዚህም የታላቁን ሰውና የነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰው ታሪክና የአይሻን ታሪክ እንመልከት የሷም ተሰው ጋር ያላት እርሶም ተሷ ጋር ያላቸውን ሁኔታ ሲገልጹ የሚገርማችሁ በጣም ሶሂህ በሆነ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ተአይሻ ጋራ እስቲ እንሯሯጥ አሏት መንገድ ላይ እኮ ነው እንሯሯጥ አሏት እስቲ ማን ይቅደም አሏት እና ያኔ እሷ ቀልጠፍ ያለኝ ነበረችና ቀደመችውት እንግዲህ ከሚስቱ ጋር ይሄን ያህል ዘና ይሉ ነበር እሷም ተባሏ ጋር እንደዚሁ ማለት ነው አትፈሪ አንቺም አባልሽን አጫውታት አንተም ወከዳሊከ በሌላ ጊዜ እስኪ ደግሞ ዛሬ አሏት ነብዩ ሰለላሁ ዐለይሂ ወሰለም ትንሽ ሰውነቷ ጨመር ሲያረጋይተው ቀደማት አይሽ የዛ ጊዜቱ ዛሬ ቀደምኩሽ አሏት ነብዩ አለይሂ ሰላቱ ወሰለም ይሄው እንደዛ አርገው ዘና ያረጉ ነበር የኡሙ ዘርዕ የሚባል ረጅም ታሪክ አለ የየመን 11 ሴቶች ተቀምጠው ስለ ባሎቻቸው ያወሩትና 11ኛዋ ኡሙ ዘርዕ የምትባል ሴናት አቡ ዘርዕ የሚባል ባል ነበራት በጣም አስመችቶ ይዟት ነበርና ያን ታሪክ ነብዩ ሰለላሁ ዐለይሂ ወሰለም አውርተዋት ወይም አይሻ ያወራች መጨረሻ ላይ ምን አሏት እኔ ላንቺ እኮ አቡ ዘርዕ ለኡሙ ዘርዕ እንደሆነው ነኝ አሏት ነብዩ አለይሂ ሰላም የሚገርም ያ ባሁን ፈቷት ነበርና እኔ ባሁን አልፈታሽም አሏት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሏት ደግሞ አይሻ ምንድነው ያለችው አንቱ እንደውም ታቡ ዘርዕ በላይ ነው አለችው እዚህ ላይ ህቶ ይለብበሉ ባል መልካም ሲውል የናንተም ደግሞ ያንን መልካም አለማመን ችግር አለ ለምን አንቺም ሐቢቢ አንተ ለኔ ከማንም በላይ ነህ በዩ አንተም እንደዚሁ ተመቻት ስትመቻትም ደግሞ የሚያስፈልጋትን ነገር በመትችለው ታቅመህ በላይ አላህ አይጠይቅህም እያማላህላት አስመቻት አዝናናት ታሪክ አውራት አጫውቹ ታሪክ አውሪው ቤቱን የደስታ ቤት አድርጉት በዚህ حسن العشرة ይገኛል የጋራ ሐቃችንን ለመወጣት እንችላለን ማለት ነው የጋራ ሐቃችንን ስለዚህ በዚህ ሁኔታ ላይ የጋራ ሐቅ አለብንና ሐቃችንን እየተሞላን እየተወጣን ቤቱን የደስታ ቤት የፍቅር ቤት ጥሩ ልጆች የሚያድጉበት ተኛ ልጆች ጥሩ ሰምተው ጥሩ አይተው የሚያድጉበት ቤት እናድርገው ማለት ነው በሌላው ፕሮግራሜ ስለ ልጅ አስተዳደግ ሳወራ ነበርና ያንን ታሪክ እኛ ላይ ስናሳየው ልጆቹ የበለጠ ሷሊ ሊሆኑ ይችላሉ ተኛ ያዩትን ነው አይተው የሚያድጉትና ሰምተው የሚያድጉት ነገም ለሚስቱ ነገም ለባሏ በዛ በእኛ ልክ ነው የሚሆኑትና እኛ ጥሩ ሆነን መገኘት አለብን ለልጆቻችን ጥሩ አራያ እንድንሆን የሚል ነው የዛሬቱን ፕሮግራም እዚህ ላይ ላሳርፋት አላህ በፍቅር የተሞላ ቤት አላህ ያድርግልን ያላገቡትም የሚያገቡ አላህ ያርጋቸው ያገቡትም ያማረ ዳር አላህ ያድርግላቸው ሐቅ ምን ተጠባበቅ አላህ ያርገን እኛም ወንዶች በሴቶች ስበብ ሴቶችም በእኛ ስበብ ጀነት መንገብ አላህ ያድርገን ወቢላሂ ተውፊቅ ወአኺሩ ዱዓዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወበረካቱ لجيل توخى الوحي عنوانا وشاد من نوره في القلب إيمان